ዛሬ በዚህ ቪዲዮ ወደ አንድ የዩቲዩብ ቻናል ወስዳችኋለሁ። በጣም የገረመኝን ነገርና ከዚህ ደግሞ በተለይ ደግሞ ጀማሪዎችም ሆናችሁ ሁላችንም ከዚህ ቻናል በመነሳት ከዩቲዩብ አሰራሮች ጋር የተያያዙ ነገሮችን ለመመልከት እንሞክራለን። ይህን ቪዲዮ እንደምትወዱትና በጣም እንደሚጠቅማችሁ ተስፋ አደርጋለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። ሰላም እንዴት ናችሁ? ይህ የቲፕስ ፎር ዩ የእናንተ የዩቲዩብ ቅምሻ ቻናል ነው። የተለያዩ አይነት ቲፖችን የምንሰጥበት ቻናል ነው። እንግዲህ በዛሬ ቪዲዮ ላይ በጣም አንድ ያስገረመኝን ነገር ነው ይዤላችሁ የቀረብኩት። ከዚህ በፊት ይሄንን ቻናል በቲክቶክ ላይ አንድ ቪዲዮ ተመልክቼ ነበረ ስለ አንድ ዩቲዩበር። ይሄ ዩቲዩበር የሚናገረው እንግዲህ በዩቲዩብ ይሄን ያህል ጊዜ ሲቆይ ቭሎግ ነው የሚሰራው። በዚህ በቭሎግ ይሄን ያህል ጊዜ ሲቆይ የተከፈለውን ክፍያ ወይም ደግሞ ዩቲዩብ እዛ ላይ ያስቀመጠለትን ክፍያ አሳይቶ ነበር። ይህ በጣም የሚያስደነግጥ ነው። ማለትም በጣም የሚያስገርምም ነው። በምን አይነት መልኩ ነው የሚያስገርመው የሚያስደነግጠውም ካላችሁ ቪዲዮን አብረን የምናየው ይሆናል። ቻናሉን እንመለከተዋለን። እና ምንድነው ጉዳዩ? ዛሬ የሱን ቻናል ከዚህ በፊት በቲክቶክ ላይ የሰራትን አንድ ቪዲዮ ከዩቲዩብ ላይ ቀንጭቦ ያሳያትን ነገር አይቼ ነበር። በኋላ እንግዲህ ከሳምንታት በኋላ ደግሞ እንግዲህ ኢቴክ የተባለ አንድ የዩቲዩብ ቻናል በዛሬው ዕለት የሱን ቪዲዮ ተመልክቶ በሱ ቪዲዮ ላይ አንድ የሰራው ቱቶሪያል ቪዲዮ ነበረ። ኤጁኬሽናል የሆነ ቪዲዮ ነበር። በኋላም እሱ ይሄንን ከሰራ በኋላ እኔም በጣም የበለጠ እንደውም እንድገረም አድረገኝ። ይሄ ነገር ምንድነው ብላችሁ ታስቡ ይሆናል። እስካሁን ምንም ነገር ፍንጩን ስላልሰጠኋችሁ ማለት ነው። ለማንኛውም እሱቤ ቲዩብ የሚባል የዩቲዩብ ቻናል ነው። ቭሎግ የሚሰራበት የዩቲዩብ ቻናል ነው እና የተለያዩ ቦታዎችን ኢትዮጵያ ውስጥ ያሉ የተለያዩ ተራራዎችን፣ የተለያዩ ቦታዎችን፣ ሌሎችንም ቦታዎችን ሄዶ ከተማዎችን የሚያሳይበት ነው ከአዲስ አበባ ጀምሮ ማለት ነው። ሆኖም ግን ዩቲዩብ እንደዚህ ነው ወይ የሚከፍለው ወይስ የዩቲዩብ አሰራር እንዴት ነው የሚል ጥያቄ በውስጣችሁ እንዲጭር የሚያደርግ ቻናል ነው። እኔም በጣም ተገርሜበታለሁ። ለማንኛውም በየትኛው አይነት መንገድ እንድገረም እንዳደረገኝ አሳያችኋለሁ። ለማንኛውም ኢቴክ ቻናል ይሄንን ቪዲዮ ቀንጨብ አድርጎ ወስዶ እሱም ቢሆን ቱቶሪያል ሰርቶበት ነበረ። እኔም ደግሞ አሁን ይዤው ቀርብ ያለው ማለት ነው። ስለዚህ ቻናሉ ላይ ሁለት ቪዲዮዎችን እንመለከታለን። እንደዚሁም ደግሞ ቻናሉን እንደዚሁ እንጎበኘዋለን። ቻናሉ ላይ ምን ነገሮች ነው የሚሰራው የሚለውን እንደዚሁ ከቪዲዮዎቹ ከተምኔሎቹ ላይ ለመመልከት ከርዕሶቹ ላይ ለመመልከት እንሞክራለን። ምክንያቱም ሁሉንም ቪዲዮ መመልከት ስለማንችል ማለት ነው። ከነዛ መካከል ከቻናሉ ላይ ከተለቀቁት ቪዲዮዎች መካከል ግን ሁለት ቪዲዮዎችን ብቻ ቀንጨብ አድርጌ አሳያችኋለሁ። እነሱ ቀጥታ በዩቲዩብ ላይ ምን ያህል እንደተከፈለው የሚያሳዩ እሱ ሲናገር የምንሰማው ይሆናል። እንግዲህ ቀጥታ ወደዚህ ቪዲዮ እንገባለን። ለዚህ ቻናል አዲስ ከሆናችሁ ታዲያ ቤተሰብ ሆኑ። ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁንም እንዳትረሱ። አሁን ቀጥታ ቻናሉን ነው የምንገመግመው ማለት ነው። እሺ አሁን ቀጥታ ወደዚህ እንመጣለን። እሱቤ ቭሎግስ ይባላል። እንደምታዩት 20700 በላይ ሰብስክራይበርስ አለው። 198 ቪዲዮዎችን ለቋል። እንግዲህ ይህንን ቻናል ጆይን ያደረገው በማርች 2 2024 ነው። እንግዲህ ይህንን ቻናል ጆይን ያደረገበት ጊዜ ይሄ ነው። ስለዚህ በዛ ጊዜ ውስጥ ታዲያ ምን ያህል ቶታል ቪው አግኝቷል ካላችሁ 492482 ቶታል ቪው አግኝቷል። ስለዚህ ቭሎግ ነው የሚሰራው እንዳልኳችሁ አዲስ አበባ ውስጥ ከተሞችን ያሳያል። ሌሎችም እንደዚህ ወጣ ብሎ ደግሞ የተለያዩ ቦታዎችንም ያሳያል። ልክ እዚህ ቻናሉ ላይ እንደምትመለከቱት እዚህ ጋር ሐዋሳ ደረስኩ ይላል፣ ሻሸመኔ፣ ውሃ ጨረስኩ፣ እንደዚህ ደብረ ዘይት እና ሌሎችንም ቦታዎችን ሰንዳፋ ይላል፣ ወደ አዲስ አበባም ይመጣል። ሌሎችም በጣም በርካታ ነገሮችን በዚህ ቭሎጉ ላይ ይሰራል። ታዲያ እኔ ያስገረመኝ ታዲያ በቅርብ ጊዜ ከሰራቸው ቪዲዮዎች ውስጥ ሁለት ቪዲዮዎቹ ግን አስገርመውኛል። ይሄን የመሰለ ቭሎግ ይሰራል። በጣም በርካታ ቪው አግኝቷል። ቶታል ቪው ቀላል አይደለም። እርግጥ ነው ቭሎጎች ላይ ስትመለከቱ በአብዛኛው ጥሩ እይታ በእያንዳንዱ ቪዲዮ ጥሩ እይታ ያላቸው ቭሎጎች ይኖራሉ። እንደዚሁም ቶታል ቪው ብቻም ሳይሆን በኢች ቪዲዮ የሚያገኙት እያንዳንዱ ቪዲዮ የሚያገኘው እይታ የሚያገኘው ላይክ በዛው መጠን ደግሞ ሰብስክራይበርስ መጨመር እንደዚህ የመሳሰሉ ነገሮች አሉ። እርግጥ ነው ይሄ ቻናል ከተከፈተበት አንጻር ከ2024 ላይ ማለት ነው ከተከፈተበት አንጻር አሁን ያለው የቻናሉ እድገት የሰብስክራይበርስ ብዛት በጣም ጥሩ የሚባል ነው። 20.7K ነው የሚለው ወይም ደግሞ 20700 በላይ
ሰብስክራይበርስ አለው። ይሄ በጣም አሪፍ ነው። በሁለት ዓመታት ውስጥ እንደዚህ ያህል ሰብስክራይበርስ ማግኘት በጣም ጥሩ ነው። ሌላው ነገር ደግሞ በ198 ቪዲዮዎች ነው ይህንን ሰብስክራይበርስ ያገኘው። ሆኖም ግን እዚህ ጋር ማየት ወይም ደግሞ እንድታውቀው የምፈልገው ነገር ሰብስክራይበርስ ጥሩ ነው፣ ቤተሰብ ማብዛት ጥሩ ነው፣ ኮሚኒቲ ማብዛቱ በጣም ጥሩ ነው። ምክንያቱም ቤተሰብ ባበዛችሁ መጠን የተመልካቾቻችሁን ቁጥር የዛን ያህል እያደገ ይሄዳል። በሌላ በኩል ደግሞ ሰብስክራይበርስ በሙሉ ስላገኛችሁ 20 ሺህ ሰብስክራይበርስ ቢኖሯችሁም 20 ሺህ ደግሞ የእናንተን ቪዲዮ ይመለከታሉ ማለት አይደለም። አንዳንድ ጊዜ በተለያዩ አይነት ምክንያቶች የሆነ ቪዲዮ ይመለከቱና ሰብስክራይብ ያደርጓቸዋል። በሌላ ጊዜ ደግሞ ቪዲዮቻችሁን ላይመለከቱ ይችላሉ። ምናልባትም ቢመለከቱም የተወሰኑትን ደቂቃዎች ብቻ ሊሆን ይችላል የሚመለከቱት። ጭራሽም ደግሞ ሰብስክራይብ ካደረጉ በኋላ ትዝም ላይላቸው ይችላል የእናንተ ቪዲዮ። ስለዚህ እንደዚህ አይነት ነገሮች ያጋጥማሉ። በሌላ በኩል ደግሞ አንዳንድ ነገሮችን ከዚሁ ጋር በተያያዘ የምንማራቸው ነገር ይኖራል። ለማንኛውም አሁን የመጀመሪያ ማሳያችሁ አንድ ቪዲዮ አለ። ይሄ ከዩቲዩብ በወር የሚከፍለኝ ይሄ ነው ይላል። እስቲ ከዛ ላይ ቀንጨብ አድርጌ አንድ ቪዲዮ ላሳያችሁ። አሁን የማሳያችሁ በወር ከዩቲዩብ ስንት እንደሚከፈለኝ ነው ማለት ነው። እና እንግዲህ ከዩቲዩብ በወር ስንት እንደሚከፈለኝ ቀጥታ ከዩቲዩብ ስቱዲዮ ላይ አሳያችኋለሁ። ማለትም በአንድ ወር ውስጥ ዩቲዩብ ስንት ይከፍለኛል። እንግዲህ እስካሁን ድረስ ዩቲዩብ ላይ ማለት ነው ቻናል ነበረኝ በፊት በጣም አንድ 3 ዩቲዩብ ቻናሎች ተልተውብኛል ማለት እና እንግዲህ 3 ዓመት ለፍቼ ጀማሪ ዩቲዩበር ነኝ እንኳን አለ እድለ ቢስ ዩቲዩበር ነኝ ብል ይሻለኛል። ምክንያቱም ጀማሪ ዩቲዩበር ማለት ገና እየጀመረ ያለ ነው አይደል? እኔ 3 ዓመት ሰርቼ በአንድ ወር ውስጥ እኮ በጣም ብሎ አፕ የሚያደርጉ ስኬት ውስጥ የሚገቡ ልጆች አሉና እነሱ ያን ያክል የዓለማችን ጁኒየስ ሆኖ ሳይሆን በቃ የሆነ የግጥምጥሞሽ ጉዳይ ነው ማለት ነው። ለማንኛውም ወሬ ሳላበዛ ቀጥታ ወደ ስቱዲዮ ነው የምሄደው። እንደምታዩት ይህ የኔ ዩቲዩብ ስቱዲዮ ነው። ሪፍሬሽ ላድርግላችሁ ካላማናችሁ። አያችሁት? ሪፍሬሽ አረኩት። ይሄው ነው እና በወር የሚከፈለኝ 51 ሳንቲም ነው ጋይስ፣ ግማሽ ብር ማለት ነው። 51 ሳንቲም ነው የሚከፈለኝ። ከዛ በተጨማሪ ደግሞ ሌላው እዚህ ጋር እዚህ ጋር አሁን ይሄ ሰው እየተናገረ ያለው ወይም እሱ እየተናገረ ያለው ነገር በ3 ዓመታት የዩቲዩብ ቆይታዬ ያተረፍኩት ምንም ነገር የለም፣ እኔ እንደውም ስኬታማም አይደለሁም፣ እድለቢስ ዩቲዩበር ነኝ ነው ያለው። ለምንድን ነው ያለው ካላችሁ ብዙ ተመልካች ያገኘባቸው ብዙ ቪው ያገኘባቸው ቪዲዮዎች አሉት። ምክንያቱም ቶታል ቪው ላይም የሚያሳየው ጥሩ ነው። ግን እዚህ ጋር የሰራው በወር ያገኘውን ነገር ሲያሳይ ግን እዚች ጋር ዩቲዩብ ስቱዲዮ ላይ ገብቶ ሲያሳይ እዚች ጋር ሪቬኑ ኤስቲሜትድ ሪቬኑ ምንድነው ስንት ነው የሚያመለክተው? 0.51 ዩኤስ ዶላር። ይሄ ከባድ ነው። ያ ማለት ኢቭን $1 እንኳን አልሞላም ማለት ነው። ሌላው ነገር እዚህ ጋር ምን ይናገራል እሱ 24-24 ሰብስክራይበርስ ይላል። እንግዲህ ይሄ ማለት ምንድነው? 24 ሰብስክራይበርስ ከሰብስክራይበሮቼ መካከል 24ቱ አንሰብስክራይብ አድርገውኛል ይላል። ቪው ወርዷል። እዚህ ጋር የወሩ ቪው ምናምን እዚህ ጋር የሚታዩ እስቲ አሁን እሱ ራሱ ሲናገር ስሙት። ጋር የምታስተውሉት ነገር በወር አንድም ሰብስክራይብ አላገኝ እየቀነሰ ነው። እዚህ ጋር ኔጌቲቭ 24 ሰብስክራይብ ማለት በዚህ ወር ውስጥ ብቻ 24 ሰዎች አንሰብስክራይብ አድርገውኛል ማለት ነው። እና ይሄ ምን ማተር የማያደርግ ነገር ነው ማለት ነው። ይሄ አሁን እዚህ ጋር የምታዩት ቁጥር በጣም ተራ ነቲንግ። አሁን እዚህ ጋር አንዳንድ ነገሮችን መመልከት ያስፈልጋል። ይሄውም እሱ ዩቲዩብ ላይ ቭሎግ ነው የሚሰራው እንዳልኳቸው እሱ ቭሎግ ነው። እንግዲህ በቭሎጎቹ እንዳልኳቸው ብዙ ተመልካቾች ሊያገኝ ይችላል። አሁን እዚህ ጋር ቻናሎቹ ላይ ገብተን ለምሳሌ ወደዚህ እናርገውና ቻናሎቹ ላይ ገብተን እስቲ ምን ያህል ተመልካቾች ነው በአማካኝ የሚያገኝ የሚለውን ላሳያችሁ። በአማካኝ ሳይሆን በቪዲዮቹ ላይ እስቲ የሚያገኛቸውን ተመልካቾች እንመልከት፣ ወይም ደግሞ ምን ያህል ቪው አለው በእያንዳንዱ ቪዲዮ የሚለውን ስትመለከቱ እዚህ ጋር ለምሳሌ ከ6 ቀን በፊት የለቀቀው ቪዲዮ 427 ቪው ብቻ ነው ያገኘው። ከ7 ቀን በፊት የለቀቀው ቪዲዮ 143 ቪው ብቻ ነው ያገኘው። 82 ቪው ያገኘባቸው አሉ፣ በጣም የወረደ ማለት ነው። 198 369 ግን ከዛም ደግሞ ልክ የዛኑ ያክል ደግሞ በሺ የሚቆጠሩ ቪውዎችም ያገኘባቸው አሉ። ለምሳሌ እዚህ ጋር 1.1 ኬ ይላል፣ 1 ኬ ይላል፣ ያገኛቸው 1.2 ይላል።
እንደዚህ አይነት ከፍተኛ ቁጥር ደግሞ ጨመር እያደረጉ የሚሄዱ ደግሞ ቪዎች አሉ። ከአንድ ሺህ እና ከዛ በላይ የሆኑ ደግሞ ቪዎች ያገኘባቸው አሉ። ለምሳሌ እዚህ ጋር መተን ይሄን ለማወቅ ከፈለጋችሁ እዚህ ጋር ትመጡና ፖፑላር ትላላችሁ። ከቪዲዮዎቹ መካከል በጣም ፖፑላር ወይም ደግሞ ከፍተኛ ቪው ያገኙት የትኞቹ ናቸው ስትሉ ከአንድ ዓመት በፊት አብርሽ እና ሩታ ታረቁ፣ ዳኒ አለቀሰ የሚል አንድ ቪዲዮ ሰርቶ ነበር። እዛ ላይ 34000 ቪው አግኝቷል። ከዛ በተጨማሪ ሁለተኛው ደግሞ 13000 ቪው ያገኘበት ነው እያለ ይወርዳል። ለማንኛውም እዚህ ጋር አንድ እንድትገነዘቡ የምፈልገው ነገር የሰብስክራይበርስ መጠን is just a number። ሰብስክራይበርስ ማለት ጀስት ቤተሰብ ብቻ ነው። ዩቲዩብ የሚከፍላችሁ በሰብስክራይበርስ ብዛት ሳይሆን በቪው ብዛት ነው። ስለዚህ ምን ያህል ቪው ነው ያሳየው የመጀመሪያው ትልቁ ነገር። ሁለተኛ ደግሞ ይሄ ቪዲዮ የታየው የት ሀገር ነው ሁለተኛው ነገር። ስለዚህ ብዙ ተመልካች ልታገኙ ትችላላችሁ። ሰብስክራይበርስ ስላገኛችሁ ተመልካችን አይወክልም። ሰብስክራይበርስ ቅድም እንዳልኳችሁ ሰብስክራይብ አድርገው ከዛ በኋላ የሆነ ሰዓት ደግሞ መልሰው ሊረሷችሁ ይችላሉ። ቪው ግን ጥሩ ነው። ዋናው የሚፈለገው ቪው ነው። ምክንያቱም ዩቲዩብ ቻናላችሁ ሞኔታይዝ ካረጋችሁ በኋላ ገንዘብ የምታገኙት በቪዲዮአችሁ በምታገኙት እይታ፣ በተለይ ደግሞ በ1000 እይታ ነው። አስተዋቂዎች ማስታወቂያ የሚያስገቡት አስተዋቂ ድርጅቶች ከዛ በሚገኝ ከእያንዳንዱ ሺህ እይታ በሚገኝ ትርፍ ነው የእናንተ 55% ዩቲዩብ ክፍያውን የሚልክላችሁ። ይሄ ነው። ስለዚህ አሁን እሱ ቭሎግስ ምንድን የገጠመው ካላችሁ ምናልባት ቪው ሊኖረው ይችላል። ለምሳሌ ይሄንን ቪዲዮ የሰራበትን ቪው ስትመለከቱ ከዩቲዩብ በወር የሚከፈለኝ ይሄ ነው የሚለው 650 ቪው ብቻ ነው ያገኘው። በዚህ ምን ያህል ሊያገኝ ይችላል ካላችሁ የተመልካች ሀገር ወይም ደግሞ ይሄን 650 ቪው ያገኘበትም ሀገር ሊወስን ይችላል። እንደዚሁም ደግሞ ሌላው ነገር ደግሞ የቪው መጠንም 1000 አልሞላም። ሌላው ትልቁ ነገር። ስለዚህ ለምሳሌ ይሄ 650 ቪው አብዛኛው ፐርሰንት ከኢትዮጵያ ከሆነ የሚያገኘው ገንዘብ በዜሮ ይባዛል ማለት ትችላላችሁ። ምክንያቱም ከኢትዮጵያ በምታገኙት ምንም እይታ ምንም አይነት ክፍያ ስለማታገኙ። ሆኖም ግን ከኢትዮጵያ ውጪ ባሉ ዲያስፖራዎች ታይቶ ቢሆን ወይ በውጭ ሀገር ዜጎች ታይቶ ቢሆን ይሄ ቪው 650 ቢሆን የተወሰነ ነገር ሊሰራለት ይችላል። ከዛ ውጪ ግን የሚያገኘው ነገር በጣም የተወሰነ ነው፣ በጣም ትንሽ ነው። ስለዚህ 0.51 ዩኤስ ዶላር ማለት በጣም ዝቅተኛ ነው። $1 ራሱ አልሞላም። ስለዚህ እንደዚህ አይነት ነገሮች አሉ። ሌላው ነገር -24 ያለው ደግሞ ሰብስክሪፕሽን ያሳያል ወይም ደግሞ ሰብስክራይበርስ። ይሄ በ24 ሰብስክራይበሮች ደግሞ አንሰብስክራይብ አድርገውኛል የሚል ነገርም ሲናገር ሰምታችኋል። ይሄ ምን ማለት ነው? ኢንቫሊድ ትራፊኮች አሉ። በነገራችን ላይ ሁል ጊዜ ሰብስክራይብ የምትደረጉት በትክክለኛ ሰዎች ነው ማለት ላይሆን ይችላል። አንዳንድ ጊዜ እንደዚህ አይነት ኢንቫሊድ የሆኑ ትራፊኮች ይኖራሉ። ሌላው ነገር ደግሞ በመደማመር በምን የምታገኟቸው ሰብስክሪፕሽን የሆነ ጊዜ ላይ መልሰው እንዲወርዱ ይደረጋል። ይሄ ዩቲዩብ የሚሰራው ስራ ነው። ምክንያቱም በትክክለኛው መንገድ ሰብስክራይበርስ እስካልተደረጋችሁ ድረስ ለምሳሌ በሴም ኔትወርክ ላይ 4-5 ሰው አንድ ጊዜ ዝም ብሎ ሰብስክራይብ ቢያደርጋችሁ ዩቲዩብ ምንድን ነው የሚገምተው? ይሄ ሰው ሰብስክራይብ የተደረገው ሆን ብሎ ይሄን ቻናል ለማሳደግ ነው፣ ስለዚህ የሆኑ ግሩፖች እሱን ለማሳደግ የሚጥሩ አሉ ብሎ ሊያስብ ይችላል። ስለዚህ ኢንቫሊድ ትራፊክ ነው አይደለም። በሰብስክራይብ ብቻ ሳይሆን በገንዘብ ሞኔታይዝ ከሆናችሁ በኋላ የምታገኙት ገንዘብም አንዳንድ ጊዜ ትላንትና ከፍ ያለ የገንዘብ መጠን ዛሬ ወርዶ ልታገኙ ወይም ደግሞ ዛሬ ከፍ ያለው የገንዘብ መጠን ነገ ወርዶ ልታገኙ ትችላላችሁ። ኢንቫሊድ ትራፊኮች የትኛውም የዩቲዩብ አሰራር ላይ አሉ። ስለዚህ በትክክለኛ መንገድ አልገቡም የተባሉ ሰብስክሪፕሽኖች ወይም ደግሞ የገንዘብ መጠኖች ወይ ቪውስ ሊቀንሱ ይችላሉ። ስለዚህ ይሄ ነው ያጋጠመው። ከዛ ሁለተኛውን ቪዲዮ ደግሞ ላሳያችሁ። ይሄን ደግሞ የሰራው መቼ መሰላችሁ? በ10 ቪዲዮ ከዩቲዩብ የተከፈለኝ ብር ይህ ነው ይልና ይሄ ደግሞ ከ5 ቀን በፊት፣ ያኛው መጀመሪያ ያሳያችሁ ከ8 ቀን በፊት የተሰራ ነው። አሁን ደግሞ ከ5 ቀን በፊት የተሰራውን ቪዲዮ ላሳያችሁ። 10 ቪዲዮዎችን ከአንድ ሳምንት በላይ በየቀኑ ከፖስት በኋላ እንግዲህ የመጀመሪያውን $1 መስራት ችያለሁ ማለት ነው። እንግዲህ ላሳያችሁ ከዩቲዩብ ስቱዲዮ ማለት ነው። እንደምትመለከቱት ይህ የዩቲዩብ ስቱዲዮ ነው። እንግዲህ ባለፈው እንዳሳየዋችሁ ማለት ነው 60 ሳንቲም ሰርተን ነበረ። አሁን ደግሞ እንግዲህ አሁን እዚህ ጋር እንደምታዩት US $1.51 ይላል። እንግዲህ
ከ8 ቀን በፊት የሰራው ቪዲዮ ነበር። እዛ ላይ 51 0.51 ሳንቲም ነበር ያየነው። አሁን ደግሞ እቺ አድጋ ወደ $1 ከፍ ብላለች። በጣም የሚያሳዝን ነው። ይሄኛው ቪዲዮ ያገኘው ቪውስ ስንት ነው ካላችሁ 478 ነው። ይሄ ልጅ ቭሎግ በደንብ ጠንክሮ ይሰራል፣ ያለማቋረጥ ነው ፖስት የሚያደርገው። ስለዚህ ምንም ይሄ ኮንሲስተንሲ ላይ ምንም ችግር የለበትም። ሆኖም ግን እዚህ ጋር አንዳንድ ማተር የሚያደርጉ ነገሮች አሉ። ከገንዘቡ በተጨማሪ ማተር የሚያደርጉት ነገሮች ምንድን ናቸው ካላችሁ እስቲ ታምኔሉን እንደዚሁ እንመልከት። አሁን እዚህ ጋር እርግጥ ነው እነዚህ ታምኔሎች ጥሩ ናቸው ማለት ሁል ጊዜ የግድ ርዕስ ያለው የሆነ ከኋላው የተለየ ላይት ምናምን መጠቀም አለባችሁ ማለት ላይሆን ይችላል። ያላችሁበትን ቦታ ቀጥታ ፎቶ አንስታችሁ ልትለቁ ትችላላችሁ፣ ግን ኳሊቲ ይፈልጋል። ሌሎች አንዳንድ መግለጫዎችን ብትጠቀሙ ደግሞ ሞር የተመልካችን ቁጥር ይስብላችኋል። ስለዚህ አንድ ይሄ ነው። ለምሳሌ እዚህ ጋር የሰራውን ታምኔል ስትመለከቱ አሪፍ ነው ታምኔሉ። ለምን ቪዲዮውን በደንብ የሚገልጽ ነው። በ10 ቪዲዮ የተከፈለኝ ይላል። እዚህ ጋር ደግሞ የዩቲዩብ ስቱዲዮ ላይ አናሊቲክስ ላይ ያለውን ከፍ ያለ መረጃ ለማሳየት የገባ ነገር ነው። ጥሩ ነው። ግን ሁልጊዜም ታምኔሎቻችን ጥሩ ቢሆኑ የተሻለ ነው። የታምኔል አሰራር አለ፣ የቪዲዮ አገላለጽ አለ፣ ስክሪፕት የሚባል ነገር አለ። በደንብ ተጠንቶ መሰራት አለበት። እርግጥ ነው አንዳንድ ስክሪፕት የሚጠየቅባቸው ወይም ደግሞ ከስክሪፕት ውጪ ደግሞ የሆኑ እንደዚህ በተለይ ደግሞ ቭሎጎች የግድ ስክሪፕት አጥንታችሁ አይደለም የምትሰሩት። ያላችሁበትን እዛ ቦታ ላይ ያላችሁበትን ነገር ነው የምትገልጹት። ግን ስለምትሄዱበት ቦታ የሆነ ነገር እውቀት ቢኖራችሁ ግን ቀድማችሁ አንዳንድ ነገሮችን ብታነቡ የተሻለ ነው። የበለጠ ቪዲዮዎቹን በደንብ መግለጽ ትችላላችሁ፣ ማሳመን ትችላላችሁ። አቀራረብ ይወስነዋል፣ የቪዲዮ አቀራረጽ ይወስነዋል፣ የድምፅ ጥራት ይወስነዋል። በጣም ብዙ ነገሮች ማተር ያደርጋሉ። ስለዚህ እነዛ ተደማምረው ነው ለቪው ብዛት ከዛም በኋላም ደግሞ ለሚታዩባቸው ሀገሮች የምትጠቀሟቸው አንዳንድ ነገሮች። ለምሳሌ እንግሊዘኛ ሰብታይትል ቢጠቀም ይሄ ልጅ ብዙዎች ከውጭ ያሉ ሰዎችም እንዲያዩት ሊጋብዝ ይችላል። ከዛ በተጨማሪ ሌሎችም እንደዚህ የመሰሉ ነገሮች ተጠረቃቅመው ነው ለዩቲዩባችሁ ጥሩ የሆነ ነገር የሚያስገኙት። ሆኖም ግን ይሄ ልጅ ክፍያ አላገኘሁም ብሎ ተስፋ አልቆረጠም። ስቲል ይሰራል፣ ቭሎጉን መስራቱን አልተወም። ስለዚህ አንደኛ ተስፋ መቁረጥ የለባችሁም እንደዚህ አይነት ሁኔታ ቢያጋጥማችሁ፣ ምክንያቱም ነገ ተመልሳችሁ ወደ ላይ ከፍ ልትሉ ትችላላችሁ። ሌላው ነገር እዚህ ጋር ማየት የምትችሉት ነገር ይሄ ልጅ የሚሰራው ቭሎግ ነው። ጥሩ ክፍያ ከሚያስገኙ የዩቲዩብ ቻናሎች ኮንቴንቶች መካከል ቭሎግ ይጠቀሳል። ስለዚህ በጣም አሪፍ ኮንቴንት ነው የሚሰራው፣ ግን ያንን ኮንቴንቱን በደንብ ማሳደግ አለበት። ስለዚህ ይሄ ነው የክፍያውን ነገር የሰብስክሪፕሽኑን ነገር በተመለከተ ግን ቅድም ያልኳቸው ነገሮች በሙሉ ማተር ያደርጋሉ። ኢንቫሊድ የሆኑ ትራፊኮች አንዳንድ ጊዜ እንደጨመሩት ያክል ሊቀንሱ ይችላሉ። የሚታይበት ሀገር ቪዲዮቹ ይወስናል፣ የሚታየውን ብዛት ይወስናል። እነዚህ ነገሮች ነው ማጥናት ያለብን ማለት ነው እንጂ አንድ ሰው 100,000 ሰብስክራይበርስ ኖሮት ቪው ከሌለው ምንም ጥቅም የለውም። ሰብስክራይበርስ እንዳልኳችሁ ጀስት ቁጥር ብቻ ነው። ዋናው የሚወስነው ለዩቲዩብ ቪው ነው ወደ ሰብስክራይበርስ የሚያድገው። ምክንያቱም አንድ ተመልካች ወዷችሁ ነው ሰብስክራይብ የሚያደርጋችሁ። ዝም ብሎ ሰብስክራይብ አድርጓችሁ ነገ ባያችሁ ምንም ጥቅም የለውም። ስለዚህ ይሄ ነው። ለማንኛውም ይሄን ቻናል እንደ ምሳሌ የጠቀስኩበት ትልቁ ያስገረመኝም ያስደነገጠኝም ምክንያቱ ይሄ ነው። ይሄን በተመለከተ እናንተ ያልገባችሁ አንዳንድ በዚህ ጉዳይ ላይ እንዲብራራላችሁ የምትፈልጉት ጥያቄ ካለ ግን ልትጠይቁኝ ትችላላችሁ። ኮሜንት ሴክሽን ላይ ብትጽፉልኝ በሌላ ጊዜ ደግሞ የማብራራበት ቪዲዮ ይዤላችሁ መቅረብ እችላለሁ። ለማንኛውም የዛሬው ቪዲዮ በዚህ ያበቃል። በሚቀጥለው ደግሞ በሌላ አስተማሪ ቪዲዮ ተመልሼ እመጣለሁ። ይህ ለእናንተ የዩቲዩብ ቅምሻ የማቀርብበት ቻናል ነው። ይህን ቻናል ጠቃሚ ሆነው ካገኛችሁት ሰብስክራይብ አድርጉ። የደወሏ ምልክት ከነካችሁ ማንኛውም እንደዚህ አይነት ቪዲዮዎች አያመልጧችሁ ማለት ነው። በሚቀጥለው እስከምንገናኝ ሰላም።